ሰላም ጤና ይስጥልኝ አድማጭና ተከታታዮች መጋቢት 18 ቀን 2018 ዓ.ም ዕለታዊና ሰበር መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በአዊ ብሔረሰብ አስተዳደር ባንጃ ወረዳ ሳንታ ማንጃና አካባቢ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ አራት ታጣቂ ኃይሎች የመንግስትን የሰላም ጥሪ ከነሙሉ ትጥቃቸው ተቀብለው መግባታቸው ተሰምቷል። እንዲሁም ክፍለ ጦሩ በአሸባሪ ቡድን ላይ የወሰደ ባለው ወታደራዊ እርምጃ አመርቂ ድሎችን እያስመዘገበ መሆኑን ሌላኛው መረጃችን ነው። የአማራ ክልል አድማ መከላከል ፖሊስ የማይበገር የሰላምና የልማት ዘብ ነው ተብሏል ማለት ነው። እንዲሁም የነጌታቸው ረዳ ቡድን ጊዜያዊ አስተዳደሩን ለመቆጣጠር እንቅስቃሴ የጀመረ ሲሆን የትግራይ አዲስ አስተዳደር በአዲስ አበባ እየተቋቋመ ነው መባሉንም ሰምተናል። ዝርዝር መረጃውን ይዤላችሁ መጥቻለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃው እናልፋለን። የአማራ ክልል አድማ መከላከል ፖሊስ የማይበገር የሰላምና የልማት ዘብ ነው ተብሏል። በጽናት የሚቆም ለህዝብ ደህንነት የሚተጋና ለክልሉ ሰላምና ዋስትና የሆነው የአማራ ክልል አድማ መከላከል ፖሊስ የክልሉን የሰላምና ደህንነት ለማረጋገጥ በንቃት በቆራጥነትና በታማኝነት እየሰራ ይገኛል። የክልሉን ህዝብ ሰላምና ደህንነት ለመጠበቅ አድማ መከላከል ፖሊስ የዝናብና የፀሐይ መፈራረቅ ሳይበግረው ቀን ከሌሊት በንቃት ተሰማርቶ እየሰራ ይገኛል። አድማ መከላከል ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር ባለው ቅንጅት በክልሉ በሁሉም አቅጣጫዎች አስተማማኝ ሰላም የማስፈን ስራውን ያለመበገር አጠናክሮ ቀጥሏል። የህዝብን ዕለት ከዕለት እንቅስቃሴ በሚያደናቅፉና የክልሉን ህልውና በሚፈታተኑ ህገወጥ ታጣቂ ቡድኖች ላይ የማያዳግም እርምጃ እየወሰደ ይገኛል። የህግ ማስከበር ሂደቱ በስኬት እየተከናወነ በመሆኑ በአሁኑ ወቅት የጥፋት ኃይሎች አቅም እየደከመና ህዝቡ ወደ ቀድሞ መደበኛ ኑሮ እየተመለሰም ይገኛል ተብሏል። መጪው ምርጫ ሰላማዊና ዲሞክራሲያዊ ሆኖ ያለምንም ስጋት እንዲከናወን የጸጥታ ኃይሉ ከመቼውም ጊዜ በላይ በላቀ ዝግጅት ላይ ነው ተብሏል። የሰላም ልማት መሰረት እንደሆነ ዜጎችን ነጻነትና ደህንነት በዘላቂነት ለማረጋገጥ የሚደረገው ዘመቻም ተጠናክሮ ቀጥሏል። ክፍለ ጦሩ በአሸባሪ ቡድን ላይ እየወሰደ ባለው ወታደራዊ እርምጃ አመርቂ ድሎችን እያስመዘገበ መሆኑን ተሰምቷል። በዳሎል ማዕከላዊ የጋሻ ኮር አይበገሬ ክፍለ ጦር ከሰሞኑ ባደረገው ስምሪት በርካታ የአሸባሪ ቡድን አባላት በመደምሰስ የነፍስ ወከፍ ትጥቃቸውንም መማረክ ችሏል። ወታደራዊ እርምጃው በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ባቾ ወረዳ ሲምበሮ ቀበሌ ውስጥ በመንቀሳቀስ ቡድን ለመከራና ለእንግዲህ ሲዳርግ በኖረው የኦነግ ሸኔ የጥፋት ቡድን ላይ የተወሰደ መሆኑን በአይበገሬው ክፍለ ጦር የአንድ ሬጅመንት አዛዥ ሻምበል ምስጋናው ተሾመ ገልጸዋል። አዛዡ እንዳሉትም ሰራዊቱ አስቀድሞ ከህዝቡ ጋር በፈጠረው መልካም ዝምድና የመረጃ ምንጮቹን በማስፋትና ጠላት የሚንቀሳቀስበትን አካባቢ በመለየት የተጠና ስምሪት ተካሂዶ ተፈላጊውን ውጤትም ማግኘት ተችሏል ተብሏል። አካባቢው ላይ ለተለመደ የሽብር ተግባር ሲንቀሳቀሱ የተወሰደበት የጥፋት ቡድን ሙሉ በሙሉ መደምሰሱን ያስታወቁት መስመራዊ መኮንን ጠላት እኩይ ዓላማው ማስፈጸሚያነት ሲጠቀምበት የኖረ ትጥቅና መሳሪያ መማረኩንም አረጋግጠዋል። የተመዘገበው ድል የሰራዊቱን የሞራል ተነሳሽነት በመገንባት በቀጣይ ስምሪት ለላቀ ድል እንዲተጋ ያበረታተዋል ያሉት የሻምበል ምስጋናው ሰላምን በማይሹ ኃይሎች ላይ የምንወስደው እርምጃ ግለቱን ጠብቆ ተጠናክሮ ይቀጥላልም ብለዋል። የነጌታቸው ረዳ ቡድን ጊዜያዊ አስተዳደሩን ለመቆጣጠር እንቅስቃሴ መጀመሩ የተሰማ ሲሆን የትግራይ አዲስ አስተዳደር በአዲስ አበባ እየተቋቋመ ነው ተብሏል። አዲስ አበባ የከተሙት የህወሓት ታጣቂ ጀነራሎችና ፖለቲከኞች የትግራይ ጊዜያዊ አስተዳደር ለመረከብ እየተዘጋጁ መሆኑም ተሰምቷል። በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉንም የዋዜማ ዘገባ ያመላክታል። አዲስ አበባ የተደራጀው ኃይል የፖለቲካና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማ አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወደ አጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አሰፋ ብርሃንና ጀነራል ተክላይ አሸብር ወይም ውዴ አሸብር ናቸውም ተብሏል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜው ተገድቧል። 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ መሆኑም ተሰምቷል። በመጨረሻ ወደ ምናየው ሰበር መረጃችን ስናልፍ በብሔረሰብ አስተዳደር በባንጃ ወረዳ ሳንታ ማንጃና አካባቢ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ አራት የታጣቂ ኃይሎች የመንግስትን የሰላም ጥሪ ተቀብለው ከነሙትቃቸው እጅ መስጠታቸው በዛሬው ዕለት ተሰምቷል። በዛሬው ዕለት የሰላም ጥሪውን ተቀብለው እጅ የሰጡት በባንጃ ወረዳ ሳንታ ማንጃ አካባቢ ራሱን ቴዎድሮስ እዝ ብሎ በሚጠራው በ144ኛ ክፍለ ጦር የ105ኛ ኮር የሻምበል መሪ መንገሻ ነብሩን ጨምሮ 3 የክፍለ ጦሩ አባላት ናቸው። በዚህ ወቅት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው እንደተናገሩት ሳንታ ማንጃና አካባቢው በህዝብ በሰላም እጦት እጅጉን እየተጎዳ መሆኑንም ተናግረዋል። ዛሬ በብዙሃኑ የመረጡትን የሰላም አማራጭ የተቀበላችሁ ወገኖች ወደ ህዝባችሁና ወደ ሰላም ነው የመጣችሁ ብሏል። ሌሎችም ይህንን እድል እንዲጠቀሙ መስራት እንደሚጠበቅባቸውም ዋና አስተዳዳሪው አሳስበዋል። በፌዴራል መከላከያ ሰራዊት የ304ኛ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ በበኩላቸው በርስ ውጊያ ድልም ግብም የለም፣ የሰላም ጥሪ ተቀብላችሁ በመምጣታችሁ ክብር ይገባችኋል ያሉት ጀነራል ቀጣይ ከመንግስት ጎን በመሆን የበደላችሁትን ህዝብ መካስ ይገባችኋልም ሲሉ መልእክታቸውን አስተላልፈዋል። የሰላምን አማራጭ ተቀብለው እጅ የሰጡ ወገኖች እንደተናገሩት
በሳስተ መንገድ ጫካ ውስጥ ገብተው ወገኖቻቸውን የበደሉት ጊዜ ለመካስ የሰላም ጥሪውን ተቀብለው ለመንግስት እጅ መስጠታቸውንም ተናግረዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይመስላል። ሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ቆይታ